የማርቆስ ወንጌል ምዕራፍ 11 ነው አብረን የምንካፈለው። የመልእክቴ ርዕስ ጌታ ሲፈልግ የሚል ነው። አለመፈለግ በጣም ለሰው ከባድ ነገር ነው። ትኩረት ማጣት፣ አለመፈለግ፣ አለመወደድ በጣም ከባድ ነገር ነው። ሰው ሳይፈለግ ከሚቀር ተፈላጊ ሆኖ ምንም ዋጋ ቢከፍል ይሻላል። ቢፈለግ ማንነታችን መፈለግን ይወዳል። በሰው መፈለግ ራሱ በጣም ደስ ያሰኛል። ጌታ ደግሞ ሲፈልገን ሕይወታችን ነው የሚቀየረው እና ጌታ እንደፈለገን የሚያሳስብ መልእክት ነው። ከቁጥር 1 ጀምሮ ማርቆስ ወንጌል ምዕራፍ 11 ከቁጥር 1 እስከ 10 አነባለሁኝ። እንዲህ ይላል። ወደ ኢየሩሳሌምም ከደብረ ዘይት አጠገብ ወዳሉቱ ወደ ቤተ ፋጌና ወደ ቢታንያ በቀረቡ ጊዜ ከደቀ መዛሙርቱ ሁለቱን ልኮ በፊታችሁ ወዳለችው መንደር ሂዱ፣ ወዲያውም ወደ እርሷ ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጫ ታስሮ ታገኛላችሁ፣ ፈታችሁ አምጡልኝ። ማንም ስለምን እንዲህ ታደርጋላችሁ ቢላችሁ ለጌታ ያስፈልገዋል በሉት፣ ወዲያውም ደግሞ ወደዚህ ይሰደዋል አላቸው። ሄዱም ውርንጫውንም በመንገድ መተላለፊያ በደጅ ውጭ ታስሮ አገኙት፣ ፈቱትም። በዚያም ከቆሙት አንዳንዶቹ ውርንጫውን የምትፈቱት ምን ልታደርጉት ነው አሏቸው። እነርሱም ኢየሱስ እንዳዘዘ አሏቸው። ተዋቸውም። ውርንጫውንም ወደ ኢየሱስ አመጡት፣ ልብሳቸውንም በላዩ ጣሉ፣ ተቀመጠበትም። ብዙ ሰዎችም ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ቅጠሎችን እየቆረጡ ያነጥፉ ነበር። የሚቀድሙትም የሚከተሉትም ሆሳዕና በጌታ ስም የሚመጣ የተባረከ ነው፣ በጌታ ስም የምትመጣ የአባታችን የዳዊት መንግሥት የተባረከች ናት፣ ሆሳዕና በአርያም እያሉ ይጮኹ ነበር። የማርቆስ ወንጌል ምዕራፍ 11 ሁላችንም የምናውቀው የመጽሐፍ ቅዱስ ክፍል ነው። ጌታ ኢየሱስ ክርስቶስ የማይፈለግን የፈለገበት ክፍል። ምዕራፍ 11ን ከመናገሬ በፊት ምዕራፍ 10 ከቁጥር 46 ጀምሮ እስከ 52 ያለውን ሐሳብ ነክቼ ልለፍ። የአይሁድ በዓል ለማክበር ጌታ ኢየሱስ ክርስቶስ ከብዙ ሕዝብ ጋር ደቀ መዛሙርቱንም ጨምሮ ወደ ኢየሩሳሌም እየተጓዘ ነው ያለው። ብዙ ሕዝብ አብረውት ነበሩ። እነዚህ ብዙ ሕዝብ ጥያቄ የሌለባቸው አይደሉም። ሕመም የሌለባቸው አይደሉም። ብዙ ቋጠሮ አለባቸው። ብዙ የሚያነክሱት ነገር አለባቸው። ግን ጌታ ስላለ ከጌታ ጋር በዓል ለማክበር እየሄዱ ነው። በጌታ ደስ ብሏቸው አብሯቸው ያለው ጌታ ከሕመማቸው በልጦባቸው በዓል ሊያከብሩ እየሄዱ ነው ያሉት። በሚሄዱበት መንገድ ላይ ኢያሪኮ ሲደርሱ ልብ በሉ፣ ረጅም ርቀት ከጌታ ጋር አብረው የተጓዙ ሕመማቸውን ወጥ አድርገው ጌታን አስበልጠው ዋጋ እየከፈሉ ረጅም ርቀት ከጌታ ጋር የሄዱ ሰዎች አሉ። ግን አንድ እርምጃ እንኳን ከጌታ ጋር ሄዶ የማያውቅ በመንገድ ዳር ቁጭ ብሎ ለራሱ ዋጋ እየከፈለ ያለ በርጤሜዎስ የሚባል ማየት የተሳነው ሰው ነበር። ይሄ ሰው እንደ ሌሎቹ ከጌታ ጋር አልተጓዘም። ህመሙን ችሎ
ለጌታ ዋጋ አልከፍልም። መንገድ ዳር ቁጭ ብሎ የሰው ፊትና የሰው እጅ የሚያየው ለራሱ ነው። የዕለት ጉርሱን ለማግኘት ኑሮን ለማሸነፍ ነው ይሄን ሁሉ ዋጋ የሚከፍለው። ማንም ሰው የሰውን ፊት ማየት አይፈልግም። ማንም ሰው ሰውን መለመን አይፈልግም። ግድ ሆኖበት አለዚያ መኖር ስለማይችል ነው ይሄን እያደረገ ያለው። ሌሎቹ ግን ከነ ጥያቄያቸው ጌታን እየተከተሉት ነው ያሉት። ወደ በዓል ነው የሚሄዱት። በዓል የሚያከብሩበት ጊዜ አልነበረም። ግን ጌታ ከችግር በላይ ነው። ከጌታ ጋር በዓል አለ። ከጌታ ጋር ደስታ አለ። ከጌታ ጋር ምስጋና አለ። ከጌታ ጋር መከራን የሚያስረሳ ፍስሐ አለ። እና ይሄ ሰው በተቀመጠበት መንገድ ግርግር ሲሆን ምንድነው ብሎ ጠየቀ። የናዝሬቱ ኢየሱስ በዚህ ያልፋል አሉት። የናዝሬቱ ኢየሱስ በዚህ ያልፋል ሲሉት ይሄ ሰው የአለማመን ስታይሉን ቀይሮ የዳዊት ልጅ ኢየሱስ ሆይ ማረኝ ብሎ መጮህ ጀመረ። ጌታ ኢየሱስን ስላየው አይደለም ይሄን የሚለው፣ ማየት አይችልም። ግን ስለ ኢየሱስ ስለሰማ የዳዊት ልጅ ጌታ ኢየሱስ ነገርን መቀየር እንደሚችል ስላወቀ ኑሮዬን የሚቀይር ገንዘብ ስጠኝ ሳይሆን ያለው ምህረትን ስጠኝ። እግዚአብሔር ምህረት ከምንም ነገር ነፃ እንደሚያወጣ ስለገባው፣ እግዚአብሔር ምህረት የነፍስንም የስጋንም ጥያቄ መመለስ እንደሚችል ስለገባው ምህረት ነው የጠየቀው። ልባርካችሁ፣ እግዚአብሔር ይማራችሁ። ታመም ያለው እንዴ እንዳትሉኝ፣ እግዚአብሔር ይማራችሁ። እግዚአብሔር ምህረት ከምንም በላይ ነው። የዳዊት ልጅ ኢየሱስ ሆይ ማረኝ ብሎ ሲጮህ ከጌታ ጋር ብዙ ዋጋ የከፈሉት ሰዎች የኛም ጥያቄ ያልተመለሰ ይህን ሁሉ ተከተለ ነው አሁን መንገድ ዳር ቁጭ ብለው ከመንገድ ፈውስ አፈፍ ማድረግ ያምረዋል እንዴ ብለው መተው ገሰጹት። ዝም በል ፈውስ ከመጣ ቅድሚያ ለኛ ነው። እኛ ነና ብዙ ይኖር ነው። እኛ ነና ብዙ አብረን የተጓዝ ነው። እኛ ነና ዋጋ ይከፈል ነው። እኛ እኮ ቸለነው እንጂ እኛም ጥያቄ አለን። ስንለብስ ችግር የሌለብን መሰለን ዝም በል ብለው ምን አሉት ነው የሚለው? ገሰጹት። መንገርና መገሰጽ ይለያያል። ገሰጹት። የሚፈውሰው ጌታ፣ የሚምረው ጌታ፣ ከነሱ ኪስ የሚወጣ ነገር የለም። ጌታ ፈውስ አያልቅበት። ይስሐቅ አይደል ጌታ? ይስሐቅ እኮ በስህተት ያዕቆብን ከባረከ በኋላ ኤሳው መጥቶ አባቴ ባርከኝ ሲለው በቃ ኦልሬዲ ባረኩ፣ አንዲት ብቻ ነች በረከቴ፣ በቃ አለቀ አለ። እግዚአብሔር እንደሱ አይደል። ምሕረቱ ብዙ ለልጅ ልጅ እንደሚል ቃል አነበባችሁም? ቸር ነውና ምሕረቱ ለዘላለም ነውና። ለምንድን ነው የሚገስጹት? ጌታን የነሱ ብቻ ማናረገው? ስላልተከተለ ፈውስ አይገባውም ወይ? ይሄ ሰው ታዋቂ ሰው ነው፣ እንደው ችግር ገጠመው እንጂ በመጽሐፍ ቅዱስ ላይ በስም የተጠቀሱ ስለ ፈውሳቸው በስም ተጠቅሶ የተነገረላቸው ሰዎች ጥቂት ናቸው። ታዋቂ ሰዎች። ይሄ የጤሜዎስ ልጅ በርጤሜዎስ ነው የሚለው ታዋቂ ስለሆነ የተጠቀሰው እና ምንም ታዋቂ ቢሆን የጌታ ምሕረት ያስፈልገዋል። ታዋቂነቱ የታዋቂ ልጅ መሆኑ ነገሩን ሙሉ አላደረገለትም። የጌታ ምሕረት ብቻ ነው ሙሉ የሚያደርገው።
ምንም አይነት ሁኔታ ውስጥ ልትሆኑ ትችላላችሁ። በረከቴ እንዲህ የሚል ነው፣ እግዚአብሔር ይማራችሁ። ጥሩ ነው መሰለኝ። እስቲ እግዚአብሔር ይማር ተባባሉ። እግዚአብሔር ይማር ይማር ይማር። ይሄ ሰው ሲገስጹት አብዝቶ ጮኸ። እነሱ ጋር ክርክር አልገጠምም። አላሳዝናችሁም ግን? እናንተ ሳይኖራችሁ እኔ ሳይኖረኝ ግን አላሳዝናችሁ አላለም። ጉዳዩ ከሰው ጋር አይደለም፣ ከጌታ ኢየሱስ ጋር ነው። አቤት ክፋት አላለም። የዳዊት ልጅ ኢየሱስ ሆይ ማረኝ። ከነሱ ተግሳስ በሚበልጥ ድምፅ ማረኝ እያለ ይጮሃል። እነሱን አበሳጫቸው፣ ጌታን ግን አስቆመው። ቆመለት ጌታ። ወዳጅ ያንተ ጩኸት አንዳንዶችን ሊያስነቅላቸው ይችል ይሆናል፣ ጌታን ግን ያመጣዋል ወደ ህይወት። የማይጮህ ሰው የሚጮህ ሰው ጩኸት ይደብረዋል። ታውቃላችሁ? ምሕረት የጌታ ነው፣ ፈውስ የጌታ ነው፣ ማዳን የጌታ ነው፣ ነፃ ማውጣት የጌታ ነው። ምን አስገሰጻቸው? ምሕረት ዋጋ ለከፈሉ ነው እንዴ? ምሕረት ለወደደ ወይም ለሮጣ አይደለም፣ ከሚምር ከእግዚአብሔር ዘንድ ነው ተብሎ ተጽፏል። የሚምር እግዚአብሔር ነው፣ የሚፈታ እግዚአብሔር ነው፣ ደጆችን የሚከፍት እግዚአብሔር ነው። ኧረ ልባርካችሁ፣ እግዚአብሔር ይማራቸው። ጌታ ኢየሱስ ቆመለት ለበርጤሜዎስ፣ ቆመለት። ጥሩት አለ ጌታ ኢየሱስ። ፈለገው ይሄን ሰው፣ ይሄን የሚጮህ ሰው ጌታ ኢየሱስ ፈለገው። ጥሩት፣ ጥሩት ወደ እኔ፣ ጥሩት ወደ እኔ። እነሱ አይሆንም ሲሉ ጌታ ኢየሱስ ጥሩት አለ። ጠሩት፣ ይዘውት መጡ ወደ ጌታ ወደ ኢየሱስ። አላስቀሩትም በዛው። የፈለገው ጌታ ነው፣ ይምጣልኝ ያለው ጌታ ነው። እነሱ አይን ስላላቸው ከሱ ይልቅ ስለሚበረቱ ሊያዘገዩት ሊያስቀሩት አልቻሉም። እግዚአብሔር ፈልጓችኋል። እጆች እነሱ ስፈራ ስቸር ማልተነፈሰ ሚስጥሬ በስቷል። እኔ ባልናገር የልብ ወዳጄ የውስጤን ያውቃል። እርሱ እንደሚያውቀኝ ሰው አያውቀኝም እንጂ መቆም አልችልም እንኳን በንጉሥ በራሴም ደጅ። የምሕረት ዓይኑ ዛሬም ያየኛል፣ አይሰለቸኝም ይፈልገኛል። የምሕረት ዓይኑ ዛሬም ያየኛል፣ አይሰለቸኝም ይፈልገኛል። በምሕረት ዓይኑ ዛሬም ያየኛል፣ አይሰለቸኝም ይፈልገኛል። በምሕረት ዓይኑ እንዳትወደኝ በመልካምነቴ ይህ አይደለም ማንነቴ። እንዳትጠላኝ ደግሞ በጥፋቴ ፍቅር
አያስችልህም አባቴ ያለ ምክንያት የኔ ኢየሱስ ለምሕረት ስፍር መለኪያ የእግዚአብሔር ምሕረት በእኛ ላይ ነው ዛሬ ማታ። በር የተዘጋባችሁ የእግዚአብሔር ምሕረት በእናንተ ላይ ነው። ከገባችሁበት ጉድጓድ መውጣት ያቃታቸው የእግዚአብሔር ምሕረት በእናንተ ላይ ነው። ብዙ ዕዳ የተከመረባቸው የእግዚአብሔር ምሕረት በእናንተ ላይ ነው። ጮሁና ጌታ ይፈልገኛል በሉ ባካቸው። ድገሙና ጌታ ይፈልገኛል በሉ እስቲ። የሚገስጹ ብዙ ናቸው፣ አንድ የፈለገ ጌታ ግን ነፃ አወጣው። ሶስት ሰዓት የመጣም 6 ሰዓት የመጣም 11 ሰዓት የመጣም ደሞዙ እኩል ነው ብሏል ጌታ። ከመንገድ ዳር ፈውሱን ተቀበለ። ከዛ እያየ ሰልፉ መካከል ተቀላቅሎ እያየ በመንገዱ ሁሉ ጌታን መከተል ቀጠለ። ከዛ በኋላ ነው ቅድም ያነበብኩት ቃል የመጣው። ጌታ ኢየሱስ ክርስቶስ አሁንም በርጤሜዎስ ተጨምሮበት ወደ ኢየሩሳሌም መንገዱን ቀጠለ እና ቤተፋጌ ጋር ሲደርሱ ጌታ ኢየሱስ ክርስቶስ ቆም አለ። ደግሞ ሌላ ፍለጋ ሁለቱን ደቀ መዛሙርት ነው ወደ እኔ አለና እንደዚህ አላቸው፣ ከፊት ለፊታችሁ ባለው መንደር ሂዱ። ወደዛ መንደር ስትገቡ የታሰረ ውርንጭላ ታገኛላችሁ። ይሄን ውርንጭላ ፈልገዋለሁ፣ ፍቱና አምጡልኝ አለ ጌታ ኢየሱስ። በርጤሜዎስ መንገድ ዳር ስለነበረ እነሱ ስላዩት ነው ሲጮህ ደብሯቸው የገሰጹት። ይሄን ውርንጭላ ማንም አያየውም ያለ ጌታ። ገና ሲሄዱ ነው የሚያገኙት። ጌታ ነው የፈለገው። ለመገሰጽም ለመባረክም ከእይታ ውጪ ነው። ታስሯል። ማንም ተቀምጦበት አያውቅም። ጌታ ግን ፈልገዋለሁ አለ። የሆነ የተፈለገ ቤተሰብ አለ ዛሬ። እግዚአብሔር ይራራለት የፈለገው መላእክቶችን የሚልክለት፣ ሰዎችን የሚልክለት፣ ቃል የሚልክለት፣ ነፋሳትን የሚያዝለት የሆነ ቤተሰብ አለ። ይሄ ውርንጭላ ስለ ጮኸ ጩኸቱ ተሰምቶ አይደለም ጌታ ሰው እየላከለት ያለው። እንደ በርጤሜዎስ የሚጮህ አይደለም። ጌታ ግን ፈልጎታል። ክብር ያለው አይደለም፣ የተዋረደ ነው፣ የታሰረ ነው፣ ያልተፈለገ ነው። ጌታ ግን ፈለገው። የፈለገው ለውርደት አይደለም፣ ለክብር ነው። የፈለገው የሆነ ነገር ጭኖ ሊያሰቃየው ሊያስጨንቀው አይደለም፣ ራሱ ሊቀመጥበት ነው። ምን ነው ጌታ እስካሁን ረጅም ርቀት እኮ መጥቷል። እስከ ቤተፋጌ እኮ ረጅም ርቀት ነው የመጣው። እስካሁን አመጣጡ አልተመቸውም? ሰላም አልነበረም? አሁን ውርንጭላ የሚያሰኝ ነገር አለ አሉለት አይደል? እንደ ሰዎች አላለት አይደል? በርጤሜዎስ ከመንገድ አይቶ የተከተለው መፈለግ ነበረበት። ሰው ስላጣ አይደለም እኮ ጌታ እኛን የሚፈልገን።
ያዕቆብን ወደድኩ ኤሳውን ጠላሁ ተብሎ እንደተጻፈ እንዲሁ ነው። ጌታ እንዲሁ ሲወደን፣ እንዲሁ ሲመርጠን፣ እንዲሁ ሲፈልገን። አሜን በሉ ባካችሁ። እናንተ ምህረት መጥቷል ቤታችን ላይ። አሁን በትኩረት ለዚህ ውርንጭላ ሰው መላክ አለበት። ጌታ ጉዞውን አቋርጦ እኮ ነው በከዚህ ቁጭ ብለን እንጠብቃለን። ሄዳችሁ አምጧል። ለዚህ ውርንጭላ ጉዞ መቋረጥ አለበት። ማንም ለማይፈልገው ውርንጭላ የተጀመረ ጉዞ መቋረጥ አለበት። ጌታ ፀሐይን አቁሞም ቢሆን ይባርካቸዋል። እግዚአብሔር ያዘነለት ሰው፣ እግዚአብሔር ምሕረት ያደረገለት ሰው፣ እግዚአብሔር የፈለገው ሰው ዛሬ ማታ አድራሻው ይቀየርለታል። ሰው ቢረሳ ምን ቸገረህ? ሰው ቢጠላ ምን ቸገረህ? ያንተን ታሪክ የሚቀይረው የሚፈልግህ የሰማይ አምላክ እግዚአብሔር ነው። ለቁም ነገር አትፈለግ ይሆናል። ለሰላምታ እንኳን አትፈለግ ይሆናል። ምን አለብህ ሞት እያልክ እየጮክ ይሆናል። ጌታ እንዲህ ይልሃል፣ ስለምፈልግህ ሰው ልክልሃለሁ፣ ስለምፈልግህ ሁኔታን አስገዛልሃለሁ፣ ስለምፈልግህ ሰማይ ከፍትልሃለሁ፣ ስለምፈልግህ መላእክቶቼን አዝልሃለሁ። ያኛውስ ስለ ጮኸ ተሰማ፣ ጌታ ቆመለት። ውርንጭላውስ ምን ስለሆነ? አንዳንዴ መጮህ ያቀተናል አይደል? እምነት ያጥረናል፣ መጸለይ ያቀተናል፣ ሁሉ ነገር ትርጉም ያጣብናል። ጌታ የቱ ጋር እንዳለ ራሱ ይጠፋብናል። እኔ እኮ ከማያምኑ ሰዎች የባስኩ ምስኪን ነኝ እንላለን። አንዳንዶች የምትሉትን ነው እየተናገርኩ ያለሁት። ዓይንን የፈጠረ ጌታ አያይም፣ ጆሮን የፈጠረ ጌታ አይሰማም። አንሱ እጆቻችሁ። ችግረኛን ሊውጥ ጠላት ሲገዳድ በሚያስፈራራ ቃል በትዕቢት ሲናገር ደርሶ የሚታደግ እግዚአብሔር ብቻ ነው። በሰው መታመን ግን የከንቱ ከንቱ ነው። እግዚአብሔር ሲረዳ ከሰማያት ወርዶ በደልን ሲያስወግድ በቅንነት ፈርዶ አላያችሁም ወይ ወጥመዱ ምርኮኛው ተለቆ ማዳኑን ጌታ ነው የፈለገህ። ለጌታ ነው የምትሆነው። ዘመንህ ለጌታ፣ እስትንፋስህ ለጌታ፣ የምትለብሰው ልብስ ለጌታ፣ የምትበላው እንጀራ ለጌታ፣ አገልግሎት ለጌታ፣ መድረክ ለጌታ፣ ትዳር ለጌታ። ጮህና አሜን በል እባክህ። ጌታ ይውረሳችሁ። ጌታ ብቻ ይውረሳችሁ። ዘመናችሁን ጌታ ይውረሰው። እስትንፋሳችሁን ጌታ ይውረሰው። ፈልጎናል፣ አንጠቅመውም ግን ፈልጎናል። ለምንም ማንረባንን ግን ፈልጎናል። ሃሌሉያ! ደስ ማናሰኘውንን ግን ፈልጎናል። ማን ይከለክለዋል? ማን ይከለክለዋል? ማን ይከለክለዋል?
በኢየሱስ ከሐዘኔ ደስታዬ በልጧል፣ ከጎደለኝ ያለኝ በልጧል፣ ከጭንቀቴ ሰላሜ በስቷል፣ በኢየሱስ ያለኝ ይበልጣል። ይሄ ስለኔ ታምር ነው፣ ቆሜ ብሄድ በእርሱ ነው። ሁሉ እንዳለው ተሰማኝ ሙሉ ኢየሱስ ስላለኝ። ይሄ ስለኔ ታምር ነው፣ ቆሜ ብሄድ በእርሱ ነው። ሁሉ እንዳለው ተሰማኝ። ጌታ ከራራልህ እንደሚያጠፋህ እርግጠኛ ከሆንክበት ነገር ታመልጣለህ። ከተረጋገጠ ማህተም ከተመታበት ነገር ታመልጣለህ። ሆሆሆ ይሄ ምሽት የምህረት ምሽት ነው። የሰዎች ወጥመድ ውስጥ አትገባም። ራስህ ያጠመድከው ወጥመድ ውስጥ አትገባም። ራስህ በጠጣው መርዝ አትሞትም። በለዓም ጌታን መች ደስ አሰኘው? ሊራገም አይደል ገንዘብ የተቀበለው? የተመዘዘ ሰይፍ ይዞ ሊያጠፋው መልአክ በፊቱ ቆሟል ነበር። አሁን በለዓም ይፈለጋል። አሁን በለዓም ይጠቅማል። ገንዘብ ተቀብሎ ሊራገም የወጣ ሰው ይጠቅማል። ከፊቱ በቆመው መልአክ መጥፋት አልነበረበትም። ያለ ባህሪው አህያይቱን አናግሮ ሊያድነው ይገባ ነበር። ከዛም በፊት ከዛም በኋላ አህያ ተናግራ አታውቅም። ሊያድነው ስለፈለገ አፏን ይክፈተው ጌታ። እሷ ባትናገር በሰይፍ ያጠፋዋል ነበር መልአኩ። ምናልባት አንዳንድ በጥፋት መንገድ ላይ ያላችሁ ሰዎች ብትኖሩ ጌታ ስለፈለጋችሁ ይሄ ቀን የመዳን ቀን ነው። ምንም ነገር አናግሮ ጌታ ያድናቸዋል። ጌታ ሲፈልግ መዳን ይሆናል፣ መፈታት ይሆናል፣ መክበር ይሆናል። ሃሌሉያ ሃሌሉያ።